አንድ ወረዳ አመራር ፕሮጀክቱ ስራ እንዲጀምር በተደጋጋሚ በሲቪል ሰርቪስ በኩል ሰራተኞች በወላጆችም በኩል በአመራሩ በኩል ስለነበረ አስተዳደር ምክር ቤቱ መደበኛ በጀት ይዞ ግንባታው እንዲገነባ ተደርጎ ግንባታው ተሰርቶ ተጠናቆ የአገልግሎት ክፍት ነው። በዚህ አጋጣሚ እንኳን ደስ አላችሁ ማለት እፈልጋለሁ። ግንባታው ከተገነባ በኋላ መሰረታዊ ጥያቄ የነበረው የሰው ኃይል እንዲሟላ ነበር ጥያቄው። የሰው ኃይል አስተዳደር ምክር ቤቱ በጋራ በጀት ፈቅዶ አሁን ላይ 2 የሰው ኃይል ተሟልቶ ወደ ስራ ተገብቷል። የህፃናት ማቆያ ዋናው ዓላማው የህፃን ወላጆች የሲቪል ሰርቪስ አገልግሎት ሰጪ ሙያተኞች ስለሆኑ በህፃናት ምክንያት ወላጆች ከቢሮአቸው እየወጡ ደንበኛው አገልግሎት ለማግኘት ችግር እየፈጠረበት ስለነበረ ያን ችግር ለመቅረፍ ወላጆች ያለምንም ስጋት ያለምንም ፍርሃት ልጆችን በህፃናት ማቆያ ሁሉ ነገር ከተሟላላቸው በኋላ በህፃናት ማቆያ እንዲቆዩ ተደርጎ ተገቢውን አገልግሎት መስጠት ስላለባቸው ወላጆች ምንም ሳይሰጉ ልጆቻቸውን ባደራ አስቀምጠው አገልግሎት ተጠቃሚ ማህበረሰብ አገልግሎቱን ያለምንም ምክንያት ያለምንም መጓደል አገልግሎት እንዲያገኝ ይደረጋል ማለት ነው። ዋናው ዓላማው ይሄ ነው። ከዚህ ውጭ ተቋሙ እውነት ለመናገር ከዚሁ ትናንት ጀምሮ በቅርብ ጀምሮ መሟላት የሚገባው ማታሪያ በሚዛን ይነስም አሟልቷል ማለት ይቻላል። በቀጣይ አስተዳደር ምክር ቤቱ እየተነጋገረ መሟላት የሚገባቸው ቁሳቁሶች እንዲሟሉ ከተደረገ ሙሉ አገልግሎት መስጠት ይቻላል። ይህ በአስተዳደር ፑል ብቻ የተከፈተው የህፃናት ማቆያ በቀጣይ የአስተዳደር የኮሚኒኬሽን ፑል ሌላ የህፃናት ማቆያ እንደሚከፈት በአስተዳደር ምክር ቤቱ ቃል ስለተገባ ይህን ለመተግበር በዚህ አጋጣሚ ተወካይ ሆኜ ቃል መግባት እፈልጋለሁ። ተግባሩ ይፈጸም ያለኝ ነው። ስለዚህ አሁን በእኛ አካባቢ የህፃናት ማቆያ ህፃናትን በህፃናት ማቆያ ማቆየት ልምዱ ስላልዳበረ አሁን ወላጆች የሲቪል ሰርቪስ ባለሙያዎች አገልግሎት ሰጪ እያንዳንዱ ሴክተር ባለሙያ ልጆቻቸውን በህፃናት ማቆያ ያቆያሉ አያቆዩም ወይ ሌላ መሰረታዊ ጥያቄ ሆኖ ይህንን ግንዛቤ ፈጥሮ የተቀጠሩት ባለሙያዎቹ ህፃናትን ልክ እንደራሳቸው ልጆች አድርገው እንዲንከባከቡ የማድረግ ስራ መሰራት አለበት። ወላጆች ከዚህ በኋላ ቢሮ የተዘጋው ህፃን ስላለቀሰብን የሚል ምክንያት ከዚህ በኋላ ምክንያት ላይ ሊሆን ስለሚችል ግንዛቤ ተፈጥሮላቸው ህፃናትን ከዚህ እንዲውሉ የማድረግ ስራና ህፃናት በመሰረታቸው በባህል በሌላም ነገር ሸር እንዲያደርጉ በጋራ ትብብር እንዲያደርጉ የማድረግ ስራ መሰራት አለበት የሚል ሀሳብ ማስተላለፍ ነው። ለነበረን ቆይታ አመሰግናለሁ።